አንድ ጣ ነበረ ያ ተሽጧል። ሌላ ደግሞ የምትፈልጉ ሌላም አለ የሚሸጥ ያን ሰው ጣል መግዛት ትችላላችሁ። ያን ሰው ጣል እስከ የት ነው የምታቀርቡት? ማለት ደሴ ኮምቦልቻ? እኔ የማቀርበው ወሎ ኬሚሴ፣ እንደዚሁ ደግሞ ሀርቡ፣ ሸክላ፣ ደሴ፣ ሀይቅ አቀርባለሁ። ያው ከነጥብ በታችን በሆነ ዋጋ ማለት ነው። ከአንድ ነጥብ በታች በሆነ ዋጋ ከዛም በላይ እንደ አቅማችሁ መግዛት ትችላላችሁ። ደሴ፣ ኮምቦልቻ፣ ሀይቅ፣ ከሚሴ፣ ሀርቡ፣ ሸክላ ማንኛውም ሰዓት መገንባት ይችላሉ። የግንባታ ፈቃድ አውጥተው ማለት ነው። አወጥቷል። የግንባታ ፈቃድ ወረቀት ይወስዳል። የእንጨት ቤት ነው ወይስ የብሎኬት ቤት? የእንጨት ቤት። የእንጨት ቤት ፈቃድ የተባለበት ሳይቱ ሁሉም ነገር የተሟላ ነው ማለት ነው። እዚህ ጋር እንዴት ነው አለው እንደ ምናምን የማህበር ቦታ ምትል ቅር የሚላችሁ ልጆች አላችሁና፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብ ዩቲዩብ ቻናል ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ አሊ ጋር ይኸው መጥቻለሁ ማለት ነው። አሊና ሳዲ ባለፈው እንግዲህ አንድ ልጅ መታ ገዝታለች ማለት ነው። ሳዲና ሌላ ነው ያለች ነበረ፣ እንደውም እኔ ላይ ጥፋለች ማለት ነው። ፎቶ ፖስት አድርጌ ያው የገዛችው ቦታ የአሪፍ ቦታ ነው። ቤተሰቦቿም ያኔ እንትን የሚላቸው ቅር ያላቸው ነበረና ያንን ቅር ያለባቸውን እንትን እንደዚህ ደስ እንዳላቸውም እሷም እንትን ብላለች። እነሱ ተደስተዋል ብዬ አስባለሁ ማለት ገልጻለች እሷ። ዛሬ ደግሞ እዚህ ጋር ይሄ ዶክሜንት እዚህ ጋር የምትመለከቱት ይሄ ኮምቦልቻ ያጋዛሁት ነው ማለት ነው። የማህበር ነው። ሁሉም ካርታ ያለው እንዲሁም ደግሞ የግንባታ ፈቃድ ቤት በእንጨት ቤት ዞሯል እንዲሰራበት ሁሉም ነገር የተሟላ ነው እና ሳያችኋለሁ ማለት ነው። እዚህ ጋር ያቀረብኩት የማቀርባቸው ቤትና ቦታዎች ደሴ፣ ኮምቦልቻ እንዲሁም ሀይቅና ወሎ ሀርቡ፣ ወሎ ኬሚሴ እንደዚሁም ደግሞ አክሲዮን ለምትፈልጉ ማለት ነው አለ ማለት ነው። ባለፈው ያቀረበው አክሲዮን ተሸጧል። ሌላ ደግሞ አክሲዮን አለላችሁ እዛው ማለት ነው። የአንድ ሰው እጣ አለ። አሪፍ ነው። አስፋልት ላይ ነው ያለው። እንዲሁም መሰረቱ ተጠናቆ ጥሩ ደረጃ ላይ ያለና ኮሎኑ ቆሟል። እንደዚህ ብሎኬት ተደርድሮ ከታች መከራየት የሚችል ነው። የምትፈልጉ ልጆች ዋጋው ተመጣጣኝ ዋጋ ነው። ካሬው 916 ካሬ ነው። እንዲሁም ደግሞ የአባል ብዛት 40 አባል ነው ያለበት። በጣም ጥሩ ደረጃ ላይ ያለ ነው። እንደዚህ በየወሩ ክፍያ የለበትም። ያለበት እንደዚህ በ4 ወርም ሆነ በ5 ወር 50 ሺህ ብር ነው እንደዚህ የሚዋጣውና እንዳመጣችሁ በተለይ ከሀገሩ ጫላች ልጆች እንደዚህ በየወሩ የሚዋጣ ቢሆን እንትን ይላችኋል። 40 ሺህ እና ደግሞ እንደዚህ 50 ሺህ እንትን አይደለችም። እና ቤት መግዛትም መሸጥም የምትፈልጉ አቅማችሁን ባገናዘበ ነው የሚያጋዛችሁ። በተለይ አረብ ሀገር ያላችሁ ሰዎች ያው ከነጥብ በታችን በሆነ ዋጋ ማለት ነው። ከአንድ ነጥብ በታች በሆነ ዋጋ ከዛም በላይ እንደ አቅማችሁ መግዛት ትችላላችሁ። ደሴ፣ ኮምቦልቻ፣ ሀይቅ፣ ከሚሴ፣ ሀርቡ፣ ሸክላ ሁላችሁም እንግዲህ የመጣችሁ አናግሩት። ገዝተውም ቦታውን ገዝተው ምስክር የሆኑ ብዙ ሰዎች አሉ። ቪዲዮን እየገባችሁ እያያችሁ ተጠቃሚ መሆን ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የእንድሪስ አብዱ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ እንድሪስ ቻናል ላይ ለሁለተኛ ጊዜ ነው መምጣት ያስኩት። ባለፈው ያው የሆነ አክሲዮን ነበር ያስተዋወቅናችሁ። እሱ ከዛ በፊት ደግሞ የቤት የባዶ ቦታ እንዲሁም የብሎኬት ቤት፣ የእንጨት ቤት ምናምን የተለያዩ እንትኖችን ሲያቀርብ ነው የነበረው። በአጋጣሚ አንድ ልጅ በእኛ በኩል በእነ ሳዲና አሊ በኩል ነው የመጣሁት ብለው እንግዲህ ያው እንደምታዩት ነው። ያው የሰው ፋይል ብዙም ያን ያክል መታየቱ ጥሩ አይደለም በማለት ነው። ይሄ እንግዲህ የይዞታ ማረጋገጫ የተመራበት ምናምን፣ ይሄ ደግሞ ከኢንጂን መሐንዲሶች የቤቱን ፕላን ምናምን ያወጡበት ነው። እንግዲህ እንደዚህ ምናምን ትክክለኛ ኦሪጂናል ዶክመንት መሆኑን አረጋግጠን በእኛ በኩል የሚመጣን ገዥና ሻጭ ስናሻሽጥ ማለት ነው ኦሪጂናል የሆኑ ዶክመንቶችን ሁሉንም እንደገና እኛ ራሳችን እኔ እና እሱ ለምሳሌ ምስክር ሆነን ነው የምናሻሽጠው የምናገናዘው። ምስክር ለምሳሌ ይሄንን የካርታ ያለው የማህበር ቦታ ስትገዙ ውክልና በውክልና ነው። ሙሉ ስም እንደዚህ ለመዘዋወር ቤት ከተሰራበት በኋላ ነው ወይም ደግሞ ከተጀመረ በኋላ ነውና እዚህ ጋር በቀብዲ ብር ሲሰጥ የይዞታ ማረጋገጫው ካርታው ሽማግሌ እጅ ነው የሚሆነው ከሁሉም ብር ስላልገባ ማለት ነው። ስለዚህ ይሄ አሁን ግማሽ ብር ሰጥታለች። ሁሉንም ስትጨርስ ይሄን ዶክመንቱን አስረክባለሁ ማለት ነው። ይሄ እዚህ ጋር የምታዩት ይሄ ቤት የሚሰራበት ፈቃድ የተባለበት ሳይቱ ሁሉም ነገር የተሟላ ነው ማለት ነው። እዚህ ጋር እንዴት ነው አለው እንደ ምናምን የማህበር ቦታ ምትል ቅር የሚላችሁ ልጆች አላችሁና፣ ሁሉም የማህበር ቦታ ሲባል መንገድ ሁሉም ነገር ያለቀ የተጠናቀቀ ነው ማለት ነው። ምንም ቅሬታ የሚያሰኛችሁ ነገር የለም። ሻጭ ውክልና ሰጠ ማለት ለእናንተ መልሶ እንደማይሸጥ ይሄን ማመን አለባችሁ ማለት ነው። ቤት ትጀምራላችሁ ወደ ስም ዞር ይሄዳል ማለት ነው። የሚያስቸግር ነገር ስለሌለው
ይሄን ይመስላል። እኛ ደግሞ እያሻሻጥን ወይ ደግሞ እያገዛዛን ያለ ነው ወይ ደግሞ እንድሪስ እያቀረበላችሁ ያለው ቤትና ቦታ በአቅማችሁ ነው። 1.3 ነው የገዛችው። 1.3 ነው። የእንጨት ቤት ነው። ለእንጨት ቤት የሚሰራ ነው። ለብሎኬት ቤትም መስራት ትችላለች። ለእንጨት ቤት መስራት ይሄ ባዶ ቦታ ነው። ይሄ ባዶ ቦታ ነው። 1.3 ማለት ነው። ባዶ ቦታ ስንት ካሬ ነው? 200 ካሬ ነው። 200 ካሬ ሶስተኛ ነው ምናምን ብሎክ ነው የሚለው። ያው ሶስተኛ ህጋዊ ነው ሁሉ ነገር ማለት ነው። በማንኛውም ሰዓት መገንባት ይችላል። የግንባታ ፈቃድ አውጥተው ማለት ነው። ወጥቷል። የግንባታ ፈቃድ ወረቀት ይሄ በዝጋል። የእንጨት ቤት ነው ወይስ የብሎኬት ቤት? የእንጨት ቤት ይሄ ማለት ነው። የብሎኬት ቤት መስራት የምትፈልጉ የማህበር ቦታዎች አሉ። ግዴታ ብሎኬት ገንባታ ያለበት ቦታዎች ማለት ነው። አክሲዮኖችም የተለያዩ አሉ። ለምሳሌ ባለፈው እኔ ጋር አብረን ሆነን እንትን ያቀረብነው አንድ ዕጣ ነበረ፣ ያ ተሽጧል። ሌላ ደግሞ የምትፈልጉ ሌላም አለ የሚሸጥ መግዛት ትችላላችሁ። ያን ሰው አለ። ዋጋውን ቢያንስ አቅማችሁ ባይፈቅድ ሁለት ሆናችሁ መግዛት ትችላላችሁ። እዚህ ጋር 50,000 ብር እና 40,000 ብር ለማውጣት አቅማችሁ እንኳን ባይፈቅድ ሁለት ሆናችሁ ገዝታችሁ የመጓጮ ብር በምታወጡ ሰዓት የምትሸጡበት ብር ደግሞ እየጨመረ ነው የሚሄደው። አክሲዮን እና አፓርታማ በነገራችን ላይ አትራፊ የሆነ ነው። ህጋዊ በስማቸው የሚዞር ሲሆን ምንም እንትን የሚላችሁና ያኔ ህጋዊ አይደለም ህጋዊ ነው እንደያላችሁ ብዙ ልጆች ስለምጠይቁ ነው። ህጋዊ ነው። አፓርታማ ሲባል የመኖሪያ ነው። አክሲዮን ሲባል የንግድ ቦታ ሲሆን ምንም እንትን የሚላችሁ ነገር የለም። ህጋዊ ነው። በስማችሁ ይዞራል። የስም ማዛወሪያ 5,000 ብር ነው። ልክ እንደዛ ነው። በቃ እሱ እንዳላችሁ ነው። የምትፈልጉት ደግሞ ማለት እሱ የሚያቀርብ እስከ የት ነው የምታቀርቡት? ማለት ደሴ፣ ኮምቦልቻ? እኔ የማቀርበው ወሎ ኬሚሴ፣ እንደዚሁም ደግሞ ሀርቡ፣ ሸክላ፣ ደሴ፣ ሀይቅ አቀርባለሁ። ገራዶ እንደውም አክሲዮን እንደውም እያፈራረምኩ አንተ ራሱ ሼር አድርገዋል ምን ላይ መታ ማለት ነው። ካሜራ ላይ እንደውም አልገባ እያሉኝ ነው እንጂ ካሜራ ፈቃደኛ ሆነ ምን ካብርህ ምናምን ብርጎር ፈቃደኛ ሆነ እንጂ ፈቃደኛ ሆኑ ልጅ ሰዎች ብዙ አሉ። ያኔ በነገራችን ላይ ሻጭና ገዢዎች እየመሰከሩ ነው። ገዢ ብቻ አይደለም ሻጭም ካለ መምጣት ይችላል። የሚገዛ ሰው ብቻ ሳይሆን የሚሸጥም ሰው ካለ መምጣት ይችላል። ምናልባት ሰው እንግዲህ ያው ደላላ ማገናኘት ነው ስራው። ገዢም ሻጭም እዚሁ ልትኖሩ ስለምትችሉ የምትገዛም ሰው የምትሸጥም ሰው መጥተህ ያው ማቅረብ ትችላለህ ያለህን ነገር ማለት ነው። ህጋዊ የማህበር ቦታ እንደዚሁም ያላችሁ እንደዚሁም ደግሞ ቤት ህጋዊ ያላችሁ ሰዎች አክሲዮን፣ አፓርታማ፣ መኖሪያ፣ ንግድና መኖሪያን ያካተተ ያላችሁ ሰዎች መሸጥ የምትፈልጉና እንደዚሁም ደግሞ መግዛት ለምትፈልጉ ልጆች ማናገር ትችላላችሁ። ስልክ ቁጥር አለላችሁ፣ ታገኙኛላችሁ። ይሄን ይመስላል ማለት ነው። እንግዲህ ዛሬ ቪዲዮ ይሄን ይመስላል። ኢንሻአላህ ደግሞ ሌላም ይኖራሉ። በሌላ ጊዜ እንገናኛለን። በሌላ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ መረባ እንግዲህ ያው ይሄን ይመስላል። ዛሬ እንግዲህ ከአሊ ጋር ነው መጥቼ ነው። አሊ ጋር እንግዲህ በነገራችን ላይ አንድ ቪዲዮ የፊርማ ቪዲዮ ሼር አድርጎ ነው አንድ ልጅ መታ እንትን ያለችው ማለት ነው። ያኔ እኔ ሳቀንት ስል ቅሬታ እንትን የምለው ነገር የለም። ዳይሬክት እንትን እላቸዋለሁ። ቤተሰቦቻቸው የማያውቁ ተገጠራማ ቦታ ላይ የሚመጡ አሉ። ስለ ሁሉም እንደዚህ ማስረጃ ምናምን የማያውቁ አሉና ዝም ብለው እንትን ገዝተው የሚሄዱ ሁሉ አሉ። እንደዛ እንዳይሆንባችሁ፣ እንደዚሁም ደግሞ አደጋ ላይ እንትን እንዳይሉባችሁ እየነገርኳቸው ግልጽ አድርጌ እየነገርኳቸው ነው ለእናንተ ቤተሰቦች እንትን የምለው በአግባቡ እየተቀበልኩላችሁ ነው። እዚህ ጋር አቅርቤ ወደኋላ አለለም። ለእናንተ ቪዲዮ ለቅቄ ቤተሰብ ስትልቁ ዝም አለለም። ስለዚህ ከኔ የጎደለ ነገር የለም። አቅርቤላችኋለሁ። ወሎ አካባቢ ላይ ለምትፈልጉ እንዳቅማችኋል ማለት ነው።